ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ ጃኒ ከኔ ጋር እንድትወዳደር ጥሪ ያቀርብላታለሁ ማለት ነው። እኔ የምሬን ነው። መጨረሻው አያምርም። ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ ይሄ ነገር ከህግ አንፃር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምን ሊባል ይችላል? ሰላም ውድ ቤተሰቦቼ፣ በሌላ ወቅታዊ ቪዲዮ ተመልሻለሁኝ። በዚህ ቪዲዮ ከምናያቸው መካከል እስከ 2 ሚሊዮን ብር ድረስ አስይዛለሁኝ ጆኒን ብዬ ብላለች። ጃኒ ለጆኒ ያላትን ድጋፍ እንግዲህ በትላንትናው ዕለት ስታሳይ ነበር። ከዚህ ጋር በተያያዘ ቪዲዮ አሳያችኋለሁ። ለኢቲኤፍሲ 3 በቲክቶከሮች በሴት ጃኒ ጥሪ አቅርባ ነበር። እንግዲህ እሷን የምትገጥማት ሴትም አለሁኝ ብላለች። እሱን የሚያሳያችሁ ይሆናል። በአንድ ሳምንት ውስጥ ለሶስተኛ ጊዜ አዶናይ አምባሳደር ሆኖ ተሽሟል። ከዚህ ጋር በተያያዘ ቪዲዮ እየመጥቻለሁኝ ከሚስ ሩታ ጋር እንግዲህ በቪየትናም ኢትዮጵያን በመወከል በቁንጅና ውድድር እየተሳተፈች የምትገኘው እህታችን ከሷ ጋር በተያያዘ በትላንትናው ዕለት በተለይ ስለ ህይወቷ እና በቅርብ ጊዜ እህቷ ማለፏን ተከትሎ መድረክ ላይ የተናገረችው ነገር ከ100 በላይ ሀገር ተወካይ የሆኑ ተወዳዳሪዎች ሲያለቅሱ ታይተዋልና ከዚህ ጋር በተያያዘ ቆንጆ ቪዲዮ እየላችሁ መጥቻለሁ። እናንተ እንደተለመደው ቪዲዮውን እስከ መጨረሻው ከተመለከታችሁ በኋላ ሐሳብ አስተያየታችሁን ኮሜንት ላይ ተዝብታችሁን ታጋሩኛላችሁ። ለቻናላችን አዲስ ከሆናችሁና ለመጀመሪያ ጊዜ ይሄንን ቪዲዮ እየተከታተላችሁ ከሆነ ሰብስክራይብ እያደረጋችሁ ጀምሮ ቪዲዮውንም ላይክ ማድረግ እንዳይረሳ። ቀጥታ አሁን ወደ ቪዲዮአችን እስከ 2 ሚሊዮን ብር ድረስ አስይዛለሁኝ ብላለች። ምን አይነት ድፍረት ነው? እንስማ። ጆኒን ብዬ እስከ 2 ሚሊዮን ብር የሚመድብ ካለ አይጋቹ ያልኩ ነው ማለት ና ሴዶ ከመጀመሪያ ራውንድ ካለፈ እኔ ፋይቱን ተሸንፌያለሁ። አንደርስታንድ 2 ሚሊዮን ብር ብቻ ሳይሆን የማሸንፈውን 4 ሚሊዮን ብር ለሱ ሰጥቷል። ከመጀመሪያው ራውንድ ካለፈ ይቻላል እና ያው ኮሜንት ላይ ያሳውቁኝ። ማንም ቪዲዮ መስራት የሚችላል ከኔ ጋር 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ እግዚአብሔርን እየቀለድኩ አይደለም። ዴማርኩኝ እመድባለሁ ጆኒ ብዬ ስለሚቻል እናንተ ኮንፊደንስ ትጠላላችሁ። ከመጀመሪያው ዙር ካለፈ 4 ሚሊዮኑን እሰጣለሁኝ። ሴዶ ከትላንት ወዳ እንግዲህ አልጎዳደርም ከእንቁላል ጋር እያይዞ ምናምን ነገር ከድግምት ምናምን ብሏልና ይሄ ራሱ በርካቶችን እያስገረመ ይገኛል። ይባስ ብላ ጃኒ ደግሞ እስከ 2 ሚሊዮን ብር አስይዛለሁ ብላለች። እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ጋይስ ኢቲኤፍሲ 3 ጃኒ ኢቲኤፍሲ any TikToker ፋይት ለማድረግ ዝግጁ ናት። if you want to say it doesn't matter 3 እስከ 4 ወር የብራዚሊያን ጂጂስ ትሬኒንግ ምን እንደሚያደርግላት ምን ጥቅም እንደሚሰጣችሁ ታያላችሁ። አሁን በዚህ ኢቲኤፍሲ ሴዶ ይታጠፋል፣ ይሰበራል፣ እናቱን እድሜ ልኩን ታስታምመዋለች። ኢቲኤፍሲ 3 ደግሞ ጃኒ will fight any TikToker ኢትዮጵያ ውስጥ እግዚአብሔር እንደሰማችሁ ነው ጋይስ። ኤኒ ቲክቶከር ከኔ ጋር ፋይት ማድረግ የሚፈልግ ካለ እሱ ዴም ማድረግ ይችላል። ታገኙኛላችሁ። ኢቲኤፍሲ 3 ላይ እወዳደራለሁ ብላለች። በሚገርም ሁኔታ ሴቷ ተገኝታለች። እኔ ጋብላለች። ማነች? እስኪ እንመልከት። እኔም ቴክስት አድርጌለታለሁ እና ጃኒን ማለት ነው ከኔ ውጪ ማንም ሊጋጠማት አይችልም። ምክንያቱም ማለት ነው ሐዋሳ ልጅ ነኝ፣ መቆለፍ ላይ በጣም አንደኛ ነኝ ማለት ነው። ማንንም አልሰማም። ጃኒ ከኔ ጋር እንድትወዳደር ጥሪ ያቀርብላታለሁ ማለት ነው። እርግጠኛ ነኝ እነ ጆኒም እነ ጃኒም ይሄን ነገር እንደ ቀልድ የወሰዱት ይመስለኛል እና እኔ የምሬን ነው። መጨረሻው አያምርም። እንደ ትልቅ እድል ነው ይሄን እየወሰድኩት ያለው። ቀልዴን ብቻ ሳይሆን ምን ያህል ቁም ነገረኛ እንደሆንኩኝ እንዴት መጣል እንደምችል አሳያችኋለሁ ማለት ነው። ጆኒ እግር ሰብሬ ጥላለሁ ነው እያለ ያለው። እኔ ደግሞ የጃኒን እግሯንም ቅስሟንም ሰብሬ ነው የምለቃት። አቤት መሰቃቀስ። ያቢን እንግዲህ በቀልዷ ነው የምናውቃትና አሁን ቀልዷን ደግሞ ሌላ ሌቭል አድርሰዋለች። እኔ ያለሁኝ ብላለች። እንግዲህ የኢቲኤፍሲ 2 የፊታችን በ21 ከ2 ቀን በኋላ አለ። እሱ እንመለከታለን። እሱ በጥሩ ሁኔታ የሚያልቅ ከሆነ እንግዲህ ኢቲኤፍ 3 ይኖራል ተብሎ ይታሰባልና
እዛ ላይ እንግዲህ ደግሞ የሴቶችን ቲክቶከር ጃኒ እንደሰማችኋት እኔም ጋጠማለሁ ብላለች። ምላሽም አግኝታለች። ካሁኑ አጓጊ እያደረገው ነው። በመቀጠል የምንመለከተው ጃኒ እንግዲህ ለጆኒ ያላትን ድጋፍ ገልጻለች። ቪቪአይፒ ቲኬት መጥቶልኛል፣ አብረን አንቦክስ እናደርጋለን። ያው ያመጣልኝ እሱ ነው። ከኢቲኤፍሲ ለጃኒ ቪቪአይፒ ቲኬት የኛን ፕሮግራም ታደም ጋብዘናታል። የተጋበዘችበት ነው። እስኪ አንቦክስ አድርገው። እስቲ ይኸው ይሄ ካርድ ነው። ኦኬ ቲሸርት አለ። ቲሸርትም አለው። የስ እንዴት ነው የምትፈታው? አይ ለምን ነው ለምን ትቻለሽ? ግን ይሄ ለምንድን ነው የሚሰጠን? ጊፍት ነው። ቴንክ ዩ ጆኒ እና ሴዶ ባይ ዘ ዌይ እኔ በቃ ፈርሜ የምነግራችሁ ነገር ሴዶ ትዘረራለች ማለት ትዘረራለች። ወይ ደግሞ ጆኒ ይዘረራል። ገና እንደገባ በአንድ ቦክስ ጆኒ ይዘረራል። ይሄኛው ደግሞ የሴዶ ደጋፊ ነው። እናንተ ነው በሌላ በበጎ አድራጎት ነው። በበጎ አድራጎት አንቺ ካሸነፍሽ ለአንቺ ልጆች ፈልጊው ነገር ላድርግልሽ። እኔ ካሸነፍኩ ለሌሎች የሚፈልጉትን ነገር በትንሹ ነው ይኸውልሽ። እኔ ካንቺ ካሸነፍሽ ደግሞ አንቺ ለምትፈልጊው እኔ ለምፈልገው ልጆች ተረጃለሽ። ስለዚህ 150 ሺህ ብር አንቺ ካሸነፍሽ ለአንቺ ልጆች ልብላ፣ አንቺ ደግሞ ሴት ደግሞ ካሸነፈ አንቺ 150 ሺህ ብር ለእኔ ልጆች ተረጃለሽ። 150 ሺህ ብር ምን አላት? ላይ መሆን ያለበት የፈለኩትን ነገር ነው። እሺ የፈለክሽውን ነገር እሺ። እኔ የፈለኩትን ነገር አንተ ደግሞ 150 ሺህ ብር እሺ። ለመተሽ ብር ነገር የለመተሽ ብር ነገር ለምን በጎ አድራጎት ነው። በጎ አድራጎት አንቺ ከሰማይ ገባ ምን ለፋይቭ ስታርስ የፈለኩትን ነገር በቃ ልክነት ሳይሆን ዋናው በጎ ነው። በጎ አድራጎት ማድረግ በቃሽ በጎ አድራጎት የምር በጎ አድራጎት ና ይቻላል። ሌላ እንትን ማለት ነው። ሌላ ማስያዝ ይመቻችሁ። ይሄ ደግሞ ሌላ ዙር ማስያዝ ነው። ቀደም ብላ እስከ 2 ሚሊዮን ብር ብላ ነበር። ይህ ደግሞ ለበጎ ተግባር ይሄ እጅግ በጣም ደስ ይላል። ያው የጆኒ ደጋፊ ነች። ቀደም ብላ እንዳያችኋት ብር አይዛለሁ ብላለች። ያው እንግዲህ እስኪ ማን እንደሚያሸንፍ ችሎታ ያለው እውቀቱ ያለው ሜዳው ላይ እንግዲህ የምንመለከት ይሆናል። ትላንት እንግዲህ ጃኒ ለጆኒ ያላት ድጋፍ እንደዚህ ስታሳይ ነበረ፣ አብረው እንደምትመለከቷቸው። በመቀጠል ቀደም ብዬ እንደነገርኳችሁ አዶናይ በአንድ ሳምንት ጊዜ ለሶስተኛ ጊዜ አምባሳደር ሆኗል። አምባሳደር ሆኖ የተሾመበት ደግሞ የ2019 የኢሬቻ አምባሳደር ወንድማችን እንኳን ደስ ያለ። እንግዲህ ለብዙ ተቋሞች አምባሳደር እየሆነ ነው የሚገኘው። የተወሰነ ቪዲዮ እስኪ ላሳያችሁ። አዶናይ ከዘር ከሃይማኖት ጋር ምንም የሚገናኝ ነገር አይሰራም። ሰዎችን ሲረዳ ነው የምናየውና በእውነት እኔ በጣም ነው ደስ ያለኝ የኢሬቻ የ2019 አምባሳደር በመሆኑ እንኳን ደስ ያለህ ማለት ፈልጋለሁኝ። እናንተም እንኳን ደስ ያለህ በሉት። ይህ በጣም ትልቅ ነገር ነው። እንደኔ በህዝቦች መካከል ከፍተኛ የሆነ ትስስር የሚፈጥር ነገር ነውና ኢሬቻ ከዛ አካባቢ ከሚመጡ ልጆች ብቻ ሳይሆን አምባሳደር ሆኖ የሚሾሙላቸው ከሌላም እንደሚሆን ሰው በጎ ነገር መልካም ነገር የሚያደርግ ከሆነ እንደዛ አይነት ተግባር መሬት ላይ እንመለከታለን። በህዝቦች መካከል ያለው ግንኙነት ደግሞ የበለጠ እንዲጠብቅ ያደርገዋል። አንዳንድ የሆነ ፍራጃይል የሆኑ ነገሮችን ስትመለከቱ እንደዚህ ደግሞ ደስ የሚል ነገር ስታዩ። በመቀጠል ከሚሰሩት ጋራ ኢትዮጵያን ወክላ በቪየትናም እየተወዳደረች ያለችው ማለት ነው በቁንጅና ውድድር በትላንትናው ዕለት መድረክ ላይ ከመቶ ምናምን በላይ ሀገር ተወካዮች ባሉበት እንግዲህ ስላሳለፈችው ስለ ህይወቷ በቅርብ ጊዜ በተለይ ደግሞ ከእህቷ ሞት ጋር በተያያዘ ስትናገር ተወዳዳሪዎች በሙሉ ሲያለቅሱ ሀዘኗን ሲጋሩ ታይተዋልና
ከዚህ ጋር በተያያዘ እስኪ የተወሰነ ቪዲዮ ላሳያችሁ። በተያያዘም ደግሞ የቀረበ ጥሪ ያለ ሁላችንም ኢትዮጵያውያን ልንረባረብበት የሚገባ እስከ መጨረሻው ከቆያችሁኝ ያሳያችኋለሁ። ብዙዎችን በእንባ ያራጨው እንዲሁም ደግሞ አዘጋጆችና ተወዳዳሪዎችን ሳይቀር በእንባ ሲያራጭ የነበረው የሩት ይርጋለም የመድረክ ላይ ንግግርም እንግዲህ በዚህ ሰዓት በርካቶችን እያነጋገረ ይገኛል። እንደሚታወቀው ሩት ይርጋለም ማለትም ደግሞ በሚስ ወርልድ ላይ ኢትዮጵያን በመወከል እየተወዳደረች የምትገኘው ሚስ ሩት ይርጋለም እንግዲህ በመድረክ ላይ ንግግር አድርጋለች። በተለይም ደግሞ ወደ ውድድሩ ከመሄዷ ከጥቂት ቀናት በፊት ማለት ነው እህቷን እጅግ በጣም አሰቃቂ በሆነ ሁኔታ መገደሏ እንዲሁም ደግሞ በገዛ ጓደኛዋ ማለት ነው የእህቷ ህይወት መጥፋቱን ተከትሎ እንግዲህ በመድረክ ላይ ንግግር አድርጋለች። ተወዳዳሪዎችን እንዲሁም ደግሞ መድረክ መሪዎችን ጨምሮ ማለት ነው ሲያለቅሱ እንዲሁም ደግሞ ሲያጽናናትና የእሷን ጥንካሬ ሲያደንቁ ነበር ስንመለከታቸው የነበረው። በምትመለከቱት መልኩ እንግዲህ በውድድሩ ላይ የሚሳተፉ ተሳታፊዎች ጭምር በእንባ ሲያለቅሱ እንዲሁም ደግሞ ታሪኳን ሰምተው ማለት ነው ጥንካሬዋን ሲያደንቁና ቆሞ ሲያጨበጭቡላት ጭምር ነበር ስንመለከት የነበረው። የእህታችንን ጥንካሬ እንግዲህ ከግብ ለማድረስ እንዲሁም ደግሞ ለሄደችበትን አላማ ለማሳካት እንግዲህ የኛ ትብብር ያስፈልጋል። አሁንም ቮቲንጉ እንደቀጠለ ይገኛል። እናንተም እየሄዳችሁ በድጋሚ ቮት እንድታደርጉ ጥሪ ማቅረብ ፈልጋለሁ። እዚህ ጋር አካውንቷ ሜንሽን አድርጌላችኋለሁ። የአካውንቷ ባዮ ላይ በመግባት ማለት ነው ባስቀመጠችላችሁ ሊንክ አማካኝነት እየሄዳችሁ ቮት አድርጓት። በየ24 ሰዓት ልዩነቱ አንድ ሰው በተደጋጋሚ ቮት ማድረግ ይችላል። ሁላችሁ ቮት አድርጓት። በድጋሚ ለእህታችሁ መልካም እድልን ተመኘው። በዚህ ጉዳይ ላይ ተጨማሪ መረጃ የማግኘት ከሆነ አጋራችኋለሁ። መልካም እንደተመለከታችሁት እንግዲህ ምስሉ ላይ በርካቶች ሀዘኗን ሲጋሯት ነበር፣ ሲያጨበጭቡላት ነበር። ብርታቷን በቅርብ ጊዜ ነው እንግዲህ እህቷን ያጣችውና ምን ያክል ጠንካራ እንደሆነች ይህ የሚያሳይ ነው ለማንኛውም ሰው ቢሆን ማለት ነው። እና ከኛ የሚጠብቀው ደግሞ ቮት ማድረግ። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት እስካሁን ባለው ከአፍሪካ ካሉት ማለት ነው ከአፍሪካ ሪጅን ሚስ ሩት ሁለተኛ ደረጃ ላይ የተቀመጠችውና እየገባን ቮት እናድርግ። በርካቶችም ጥሪ እያቀረቡ የሚገኙት ይሄንን ነው። ቮት እናድርጋት። ቢያንስኛ ማድረግ የምንችለውን ነገር ከልጅቷም እንደሰማችኋት በ24 ሰዓት ልዩነት አንድ ሰው መምረጥ ይችላል ድጋሚ። እናንተ ስንት ጊዜ መረጣችሁ? ይሄንን ኮሜንት ላይ ጻፉልኝ። ያልመረጣችሁ ደግሞ ምረጡ። ዳልደረሳችሁ ደግሞ እንዲደርስ አድርጉ። ሩታን ቮት አድርጉ። ኢትዮጵያን የምትወዱ ቤተሰቦቻችሁን እና እህቶቻችሁን የምትወዱ ሰዎች ሩታን ሚስ ኢትዮጵያን ሩታን ገብታችሁ ቮት አድርጉ። ሁላችሁ እባካችሁ በእግዚአብሔር በጣም ነው የምታሳዝነው። ሀገራችንንም ነው የምታስጠራው። ሁለት ደግሞ ከደረሰባት የልብ ስብራት እህቷን ነው ያጣችሁ እና ግዛት እንድትወጣና መታችሁ ሊያሾ ቡዳ ሊያሾ ገፊ ምናምን ከምትሉ ሀዘን የገባበት ቤት ላይ ደስታ ለመዝራት ሞክሩ። መታችሁ እዚህ እሮሮ አትጻፉ። እሮሯችሁን ይዛችሁ ነው ቤታችሁ ተቀመጡ። እውነቷን ነው። ሊያ እንደሰማችኋት እንትን ማለት አለብን፣ ቮት ማድረግ አለብን። ለብዙዎች እህቶቻችን ይህ የጥንካሬ ተምሳሌትነት ነው። ዳሚዎች በሙሉ ያስለቀሰ ነበር። ሩት ሀገሯን ልትወክል አንድ ሳምንት ብቻ ሲቀራት ነበር እጅግ የምትወዳት እህቷ ቅዱሳን በቅርብ ጓደኛዋና በጓደኛዋ ፍቅረኛ አማካኝነት በሚዘገንን ሁኔታ የተገደለችው። ሩት ይህንን ሊታሰብ የማይችል ከባድ የሀዘን ዕዳ ተሸክማ ነው የሀገሯን ባንዲራ ከፍ ለማድረግ መድረክ ላይ ቆመችው። ይህን መራራ ታሪኳን በመድረክ ላይ ስታጋራ ከ100 በላይ የሚሆኑት የዓለም ቆነጃጅትና ታዳሚዎች ስሜታቸውን መቆጣጠር አቅቷቸው አብረዋት እንባ ታጥበዋል። መቀመጫቸው በመነሳትም ለጽናቷና ለጥንካሬዋ ትልቅ አክብሮታቸውን ገልጸውላታል። የመጨረሻው ቪዲዮአችን ከዚህ ከኤምኤምኤ ፋይቱ ጋር በተያያዘ ሴዶ ፋይት አላደርግም 4 ቀን ሲቀረው ማለቱ የሚታወስ ነው። በትላንትናው ቪዲዮም ለእናንተ ሰርቼላችሁ ነበርና ጠበቆች ምን አሉ? ምላሻቸው ምን አይነት ነው? ከህግስ አንጻር የሚለውን ደግሞ የአንድ ሁለት ጠበቆችን ሐሳብ ይዤላችሁ መጥቻለሁኝ። እናንተ ደግሞ ትታዘባላችሁ። ወደ ጠበቆቹ ሐሳብ እንግባ። የሰይዶ ማርሻልን ጉዳይ መሰረት አድርገን ስለ ጥንቆላ፣ ስለ ስም ማጥፋት እንደውል አለመፈጸም ስላላቸው የህግ ጉዳይ እናውራ እስኪ። በመጀመሪያ በኢትዮጵያ ህግ መሰረት ጥንቆላ የሚባል ወንጀል የለም። ወይም አንድ ሰው ጠንቁሎብኛል፣ ደግሞብኛል ብሎ መክሰስ አይቻልም። ምክንያቱም ሳይንስ እንዲህ አይነቱን ነገር ስለማያምንበት በማስረጃ ስለማይረጋገጥ፣ ስለዚህ ከሌ ጠንቁሎ እንዲያደርጎኛል ደግሞ እንዲያደርጎኛል ብሎ ክስ የለበትም። ነገር ግን ሰዎች ጥንቆላንና ድግምትን መሰረት አድርገው እንዲያደርግልሃል ወይ እንዲህ ብታደርግ እንዲህ ትሆናለህ የሚሉ የተለያዩ ማባባያዎችን መሰረት በማድረግ
የሰጡት የሆነ እንክብል ፈሳሽ ኦር ሰምቲንግ ከዛ ጋር የተያዘ ነገር ኖሮ ያንን በመውሰድ የመጣ የጤና ቀውስ ካለ ብቻ ወይም ደግሞ እንዲያደርግልሃለሁ ብሎ በመናገር ገንዘብ መቀበል ካለበት ግን ወንጀል ይሆናል ማለት ነው። ስለዚህ አንድን ሰው ጠንቁሎብኛል፣ ደግሞብኛል፣ አስደግሞብኛል ብሎ ለሌላ ማህበረሰብ ይሄን ደግሞ ስም ማጥፋት ነው። ጥንቆላ አብስትራክት ነው። ስም ማጥፋት ስንል በሁለት መንገድ፣ አንድ በወንጀል፣ ሁለት በፍትሐብሔር። በወንጀል የሚያስጠይቃል ስም አጥፊነት ነው። የሌላን ሰው ክብር መልካም ስም ይነካል። እሱ እኮ ጠንቋይ ነው፣ ደጋሚ ነው፣ ወይም ደግሞ አስደግሞ ነው፣ አስጠንቁሎ ነው፣ በችሎታ አይደለም። ይሄን በተለይ ደግሞ ከስፖርቱ ጋር አብረን ስናያይዘው ችሎታ የለውም፣ በድግምትና በጥንቆላ ነው ከዚህ በፊትም የቻለው አሁንም የሚችል ከሆነ የሚችለው ብሎ የዛን ሰው ስም ማኮሰስ ማሳነስ ስለሆነ ስም ማጥፋት ነው። በወንጀል የሚያስጠይቃል፣ በፍትሐብሔርም ካሳ የሞራልም ምናልባት ኢኮኖሚ ጉዳትም ደርሶ ከሆነ በፍትሐብሔርም ጭምር ያስጠይቃል። የሌላን ሰው ክብር ስም መጠበቅ ግዴታ ስለሆነ ማለት ነው። ሌላው ጉዳዩን ከውል አኳያ ነው የምንመለከተው። ጉዳዩን ከውል አኳያ ስንመለከተው አንድ ሰው ውል ለማድረግ ቃል ከገባ በኋላ ውል ከገባ በኋላ ከስፖንሰሮች ሊሆን ይችላል፣ ከፕሮግራሙን እንትን ካረጉ ሰዎች ሊሆን ይችላል፣ ወይም ከፕሮግራሙ አዘጋጆች ጋር ሊሆን ይችላል። ውል ካደረጉ በኋላ ጥንቆላን መሰረት አድርጎ ወይም ድግምትን መሰረት አድርጎ አልችልም ማለት እንደ ሰበብ ሊቆጠር አይችልም። አንድ ሰው እንደውል ባለመፈጸሙ በህግ ኪሳራ ከመክፈል የሚድነው አስገዳጅ ሁኔታ መኖሩን ካስረዳ ብቻ ነው። ጥንቆላና ድግምት ደግሞ በህጉ እንዳስገዳጅ ሁኔታ አይቆጠሩም። ስለዚህ ያ ሰው እንደውሉ ካልፈጸመ በዛ ፕሮግራም ሊገኝ የነበረውን ገቢ ጨምሮ የተደረሰ ኪሳራ ካለ ዳኞች የጉዳቱን መጠን መሰረት አድርገው ኪሳራ እንዲከፍል በሚሊዮን የሚቆጠር እንግዲህ የፕሮግራም እንደምታዩት በሚሊዮን የሚቆጠር ገንዘብ እንደሚያስገባ ነው የሚታወቀው። ስለዚህ በሱ ምክንያት ይሄ ውል እንደውሉ የማይፈጸም ከሆነ ከፍተኛ የውል አለመፈጸም ተደርጎ ስለሚቆጠር የጉዳት ካሳ ያስከፍላል ማለት ነው። ሌላው ማወቅ ያለባችሁ ደግሞ ሰዎች የሌላን ሰው ስም ካጠፉ በወንጀልና በፍትሐብሔር መጠየቃቸው እንደተጠበቀ ሆኖ ፍርድ ቤቶች ያንን ሰው ወጥቶ በአደባባይ ልክ አይደለውም ስህተት ነው ብሎ እንዲናገር ሊያስገድዱት ይችላል። የሌላን ሰው ስም አጥፍቶ በቃ በወንጀልና በፍትሐብሔር ተጠይቆ ዝም ማለት ብቻ ሳይሆን በተወሰነ መልኩ ስሙ መመለስ እንዲቻል ያ ሰው በአደባባይ ወጥቶ ይቅርታ እንዲጠይቅ ወይም ደግሞ ያልኩት ልክ አይደለም ብሎ እንዲያስተባብል ዳኞች በፍትሐብሔር ሕግ መሰረት ይችላሉ። ሰማችሁ? ጥንቁልና ይሄ እንደዚህ አይነቱ ነገር በሳይንስ ያልተረጋገጠ ስለሆነ አብስትራክት ነው፣ የሚጨበጥ አይደለም። ከስም ማጥፋት ጋር ይያዛል። አይበለውና ጆኒ እንግዲህ ቢከሰው ስሜን አጠፍቶኛል ቢል በተናገረው እሱ እንግዲህ ለቀልድ ይሆናል። ኦልሬዲ ለማርኬቲንግ ነው፣ ተነጋግረውም ሊሆን ይችላል። እኛ የምናውቀው ነገር የለንም ማለት የበለጠ ፕሮሞት ለማድረግ ምንድነው መግቢያ ቲኬቶች እንደዚህ አይነት ነገር በደንብ እንዲሸጡና ግን ከተከሰሰ ወንጀለኛ ነው። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይ የጠበቆችን ሁለት ሐሳብ ግን አያችሁ። ድግምትና መተት የሚባለው ቀድሞ የነበረው ጠበቃ ሲጀመር እንደዚህ የሚባል ነገር በህግ የለም ብሏል። እሷ ደግሞ በህግ ማረጋገጥ ካልቻለ ብላለች። ትክክለኛ ሆነ እዚህ ጋር ያልገባኝ ነገር አለ። እንደዛ የሚባለው ወንጀል አለ። ይሄ ከድግምት ከአስማት ከጥንቁልና ምናምን ጋር በተያያዘ
ነው ሲሰማ ትክክል አይደለኝም። ምን እስኪ እናስጨርሳለን። ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። በአንድ ነገር ተማሳይ ነገር አይቻለሁኝ። አልጫወትም ቢል ጌሙን ትቻለሁ ቢል ወይም የሰራው ነገር ማስታወቂያ ባይሆንና እውነቱም ቢሆን ከጌሙ ራሱን የተናገረው ነገር ጌሙ ላይ አልጫወትም ቢል የካሳ በህግ ተጠይቆ እንግዲህ በገባው ውል መሰረት ካሳ የመክፈል ግዴታ አለበት ነው። ተመሳሳይ ነው። ከዛ ውጭ ግን ከዚህ ከጥንቆላና ከድግምት ካስማት ጋር የተያዘው ነገር የሁለቶቹ ጠበቃ ሐሳብ ራሱ ትንሽ የተለያየ ነገር ሆኖብኛል። የመጀመሪያው ጠበቃ እንደሰማችሁት እንደዚህ አይነት የሚባል ወንጀል የለም ነው ያለው። ሴቷ ደግሞ እንደሰማችኋት ካልተረጋገጠ ነገር ያለችው ካልተረጋገጠ ሁለት የተለያዩ ነገሮች ይመስሉኛል። ለማንኛውም እንግዲህ በርካቶች በጉት እየጠበቅነው እንገኘው የኤምኤምኤ ፋይቱን የፊታችን ሐሙስ ማለት ነው ነሐሴ 21 ዛሬ ነሐሴ 19 ነው ከሁለት ቀን በኋላ እናያለን። ማን የሚያሸንፍ ይመስላችኋል? ከሴዶና ከጆኒ ሐሳባችሁን ኮሜንት ላይ አጋሩኝ። በተመለከታችሁት ቪዲዮ የታዘባችሁትን ነገር በሙሉ ኮሜንት ላይ ማጋራት እንዳይረሳ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።